ስለ ነፃነት ወርቅነህ ለየት ያለ የራሴ የሆነ አመለካከትና አስተያየት ስለ ሊያሹ ጠዋትና ማታ ስለምንድን ነው የምታስበው? እስቲ ንገሪኝ። ሊያሾ ጠዋትና ማታ ሰሞኑን በየሰው ኮሜንት እየገባችሁ የምትርመጠመጡ ሙስሊም ሳትሆኑ እንዳትሞቱ፣ ኢየሱስን ሳትቀበሉ እንዳትሞቱ። ኦርቶዶክስ እሺ፣ አሁን ለማን አቤት ይባላልሽ? እኔ በቃ ተቃጠልኩኝ፣ አረርኩኝ። ቪዲዮ ላለመስራት 4-5 ቀን ከራሴ ጋር ስታገል ነበር። ፊቷ ሁሌ ይመጣብኛል። በቃ ፊቷ ሁሌ ፊቴ ድቅን ይላል። ፎቶዋን ባየው ቁጥር የራሴ ያሳለፍኩት ህይወት ትዝ ይለኛል። እናም አለማውራት አልቻልኩም። ጎንደር ዩኒቨርሲቲ በተወሰኑ ወራት ውስጥ ብቻ 3ኛ ዶክተር ሜሪ እቺ የምታዩት ምስኪን፣ እኔ ምስኪን አስቡት እንግዲህ ወላጆቿ በዚህ ሰዓት ምን ሊሰማቸው ይችላል? አንደኛ፣ ሁለተኛ፣ ሶስተኛ፣ አንደኛ እየወጣች የመጣች ልጅ 12ኛ ክፍል ሜዲሲን ተምራ ዶክተር ሆና ትመጣለች ብለው ዩኒቨርሲቲ ልኳት መጨረሻ ዓመት ላይ ትንሽ ሲቀራት በድንገተኛ ሁኔታ ሞተች፣ ራሷን አጠፋች ምናምን የሚሉ የተለያዩ መረጃዎችን እየሰማን ነው። ኧረ ቼክ ይደረግ በቃ። እኔ ለጤና ሚኒስቴር ሼር አድርጉልኝ፣ ለመንግስት ሼር አድርጉልኝ። አታምኑኝም? እኔ ራሴ ያሳለፍኩትን ነገር ብነግራችሁ በህይወት መቆየቴ ይገርማችኋል፣ ራሴን አለማጥፋቴ ይገርማችኋል። እርግጠኛ ነኝ። ግን ምን ላመጣ እናገራለሁ ብዬ ነው ዝም ያልኩት። አብዛኛው የሜዲሲን ተማሪ በእንደዚህ አይነት ህይወት ነው የሚያልፈው። ፌር አይደለም ያለው ነገር፣ በአጠቃላይ ፌር አይደለም እና ኧረ ነደድኩኝ። በቃ ውስጤ ተቃጠለ። በቃ ኢትዮጵያ ውስጥ የነገር ኖርማል ሆኗል። በየአመቱ ዩኒቨርሲቲ ውስጥ የአንድ ተማሪ ወይ የሁለት ተማሪ ምናምን ህይወት ያልፋልና ይሄ ነገር ምንድነው? ይሄው እሱም እያላችሁ ነው። እስቲ ሼር አድርጉ። ክብርት ከንቲባችን እንደምን አደርሽ? ከእግዚአብሔርም በላይ ይመስላል። ምን ነው ችግሮቹን ለመፍታት ክብርት ጥርሴስ ልማዱ ነው። አይኔን አታስቂው አለች ሴትዮ። አለመተኛት አመመኝ የምትለው መቼ እንደሆነ አናውቅም። መቼ ነው የማይደክማት ቀን? የሚገርማችሁ ነገር ጠዋት እንጠራለን፣ አዲስ ነገር እንመርቃለን። ማታ እንጠራለን፣ አዲስ ነገር እንመርቃለን። አይደክማትም ወይ? እናስባለን። ሁሉ ጊዜ ሰርፕራይዝ አለ። ምንድነው? ክብርት ደጋግሜ የምናገረው የምድሩን ጨርሰሽ የሰማዩን እየሰራሽ ነው። ባህሪሽ ሳይቀየርብን ለትውልድ ለዘላለም ኑሪልን እላለሁ። አቤት ባለ 3 መኝታ አፓርታማ ይሰጣት። በቃ የሁሉ አሞግሳማ ይሰጣት። ምን ትላላችሁ? እስቲ ኮሜንት ላይ ይሰጣት ወሉ። ሊያሹ ጠዋትና ማታ ስለምንድን ነው የምታስበው? እስቲ ንገሪኝ። ሊያሾ ጠዋትና ማታ ስለ ቤታዩ ብቻ ነው የምታስበው። ሌላ ምን የምታስበው ነገር የለም? በፍጹም ሌላ ምንም የምታስበው ነገር የለም። ስለ ቻት ጂፒቲ አይዋሽም። ስለ ነፃነት ወርቅነህ ለየት ያለ የራሴ የሆነ አመለካከትና አስተያየት ስላለኝ ነው። በእርግጥ እኔ ይህንን ሀሳብ የሚሰጠው በደንብ አውቀዋለሁ ብዬ ስለማስብ ነው። የአርቱ ዓለም እዚህ የምታዩት ፊልም የራሴ ፊልም ነው። ድርሰቱ የራሴ ነው። ትልቅ ወጪ የወጣበት፣ በጣም ብዙ ዋጋ የተከፈለበት፣ የልጅነቴን ላብ የልጅነቴን አቅም ያሟጠጥኩበት፣ እንደዛውም ደግሞ በጣም ቅስሜ የተሰበረበት፣ በጣም ከዛ ሲስተም ወጥቼ አሁን በሌላ ሙያ ተሰማርቼ ነው የምገኘው እና አውቀዋለሁ የተወሰነውን ፓርት። እርግጠኛ ሆኜ ነው መናገር የምችለው። ብዙዎች አርቲስቶች ወይም ዝነኞችን ስናይ ከካሜራ በስተጀርባ እናውቃቸው፣ አንቱ የምንላቸው በጣም የተከበሩ ብለን የምናከብራቸው ብዙዎች ነው ያሉት። ምርጥ ሰዎች መኖራቸው እንዳይዘነጋ እና የሚገርም የወረደ ተግባር ሲሰሩ እናያለን። ውስብስብ የሆነ ስራ ማለት ነው እና እኔ ምንድነው በነዚህ አስተያየቴ የሆነ ሰው በክፉ መንፈስ አጥቅቶታል። ብዙዎችን
ወጣት አርቲስቶች ታዋቂ የሆኑ የሚታዩ ብዙ ሰው የሚቀበላቸው በማስታወቂያ ስራ ወደ እነሱ ብዙ ገቢ የሚመጣ ከሆነ እርስ በራሳቸው የመጠላለፍ ሲስተም ነው የሚሰሩት። ሁሉን እያልኩ አይደለም። በክፉ መናፍስት ያጠቋቸዋል። ብዙዎችን ማየት ትችላላችሁ። ድንገት ነው የጤና ለውጥ የሚያጋጥማቸው። ድንገት ነው የአእምሮ መታወክ የሚያጋጥማቸው። ከዛ ወደ ጸበል ቦታ እንኳን ሄደው በየሃይማኖታቸው ጸሎት አድርገው ወይም በጸበል እንዳይድኑ ማህበረሰቡ ደግሞ አለ ከስር ፎቶ እያነሳ የሚያሳቅቅ ቪዲዮ እያነሳ የሚያሳቅቅ በእነሱ ህመም በእነሱ ድካም ታዋቂ ለመሆን የሚሞክር ብዙ አለ። ያን ፍራቻ ባባንም ብትሉት ከቤት ሳይወጣ ጸበል ቦታ ሲሄድ እንደዚህ አይነት ነገር ሲገጥመው እርግፍ አድርጎት በቃ ሰይጣን መስመሩን ስለሚያዘጋጅ ማለት ነው። መጀመሪያ በዛ መንገድ የያዘው ክፉ መናፍስት ወይም በክፉ መናፍስት እንዲወድቅ እንዲጠቃ ያደረገው ሰው ቀድሞ የሚያዘጋጀው ከነዚህ ነገር ጋር ነው። እንዳይጠቀሙ ነፃ እንዳይሆኑ ራሳቸውን ነፃ አድርገው ጤነኛ እንዳይሆኑ በጣም ነው የሚጥሩት። ሲያደርጉም በዛ ልክ ነው የሚያደርጉትና ምን ትላላችሁ? እስቲ በዚህ ጉዳይ ያወራችሁ ትክክል ነው? እስቲ ሐሳባችሁን ኮሜንት ላይ ጻፉ። እስቲ ሰሞኑን በየሰው ኮሜንት እየገባችሁ የምትርመጠመጡ ሙስሊም ሳትሆኑ እንዳትሞቱ፣ ኢየሱስን ሳትቀበሉ እንዳትሞቱ፣ ኦርቶዶክስ ሳትሆኑ እንዳትሞቱ። ትቀልዳለህ እንዴ? በዚህ ዘመን የጠፋው ሰው ነው። ሰው ሳትሆኑ እንዳትሞቱ። ላባማ አባ ጨጓሬም አባ ይባላል። ባፋችሁ ያመናችሁ በልባችሁ የካዳችሁ የፍኝት ልጆች፣ ህዝቡን ለማባላት የተነሳችሁ ድኩማኖች፣ ከእንደዚህ አይነት ሜሴጅ ራሳችሁን ታቀቡ። መጀመሪያ የምታወሩትን ኑሩት። ወንድማችሁ ገብረየሱስ ነኝ። ሰውነት ይቀድማል። የተሳፈርንባት አንድ መርከብ ነች፣ ለሁሉም ትበቃለች። ከዛ ውስጥ ማንም ነግሶ ማንም አንሶ የሚኖርባት ሀገር የለም። ኮሜንት ላይ እየገባ መጀመሪያ ሰው ሁኑ፣ ሰው ሳትሆን እንዳትሞት እያላችሁ ሁላችሁም ጻፉ። ሰው ሳትሆኑ እንዳትሞቱ በሉ። አዎ ሁላችሁም ጻፉ። እዚህ ቪዲዮ ኮሜንት ስር ሰው ሳትሆኑ እንዳትሞቱ እያላችሁ ጻፉ። እና ኮሜንት ላይ ግን እየሄዳችሁ እዛ እንትን ሳትሆኑ እንዳትሞቱ ምናምን እያላችሁ የምትጽፉ ሰዎች ረፉ፣ ረበሻችሁን እኮ። ኦርቶዶክስን ላጥፋ ብሎ ሚሳኤል ቢያንጋጋ ሰው ኦርቶዶክስ እንደማትጠፋ ሰው ማወቅ አለበት። እስላምም እንደዚሁ ማለት አጠፋለሁ ብለን ከምንሄድ ተደጋግፈን አብረን ብንቆም ይበጀናል የሚል እምነት በጽኑ ነው የምናምነው። በዛ ነው የምንሄደው። የኦርቶዶክስ ሰቆቃ የማይታየን አይደለም። እንደው አባ ሰምተው እንደሆን ለመጀመሪያ ጊዜ እኮ በቀደም ሲኖዶስ ሲሰበሰብ አባቶች ናቸው። ጥበብ አለ፣ ዕውቀት አለ። እኔ ስልጣኑ ቢኖረኝም በእድሜ ብዙ ያውቃሉ፣ እነሱ ጋር ሄጄ ብሰማ ይሻላል ብዬ ተደርጎ የማያውቀውን ቤተክርስቲያን መጥቼ ከነሱ ጋር ስብሰባ አሳልፌያለሁ። ንቀት ያለው ሰው እንዴት ወይም ጥፋት የሚያስብ ሰው እንደዛ አያረግምና እንደ መንግስት ባይታሰብ ችግር ይኖራል። እያየን እየፈታን ብንሄድ ነው የሚሻለው ይባላል። ሰዎች እንደዛ እያሉ አሁን በቅርቡ ይናገራሉ፣ ግን ስህተት ነው። አዎ ትክክል ነው። ማንም የማንንም ሃይማኖት የማጥፋት አቅምም ችሎታም የለውም። ስለዚህ ተከባብረን እንኖር። አሁን እዚህ ጋር ዋና መልእክቱ ተከባብረን እንኖር እያለን ያለ ነው። እኔ የምላችሁ እሱን ነው። አሁን ኢትዮጵያ ውስጥ መከባበር አቅቶናል። በተለይ በሃይማኖት በኩል አቅቶናል፣ ከብዶናል። እናም እንከባበር እላችኋለሁ። ሃይ ጋይስ የቲክቶክ ተመልካቾቻችን ዛሬ እንግዲህ በአንድ ቪዲዮ መተናል። እስቲ አንድ አሽዋፊ አለ ሙስቲ ሴንጋሪን ከኖቲንጋም ፎረስት አንድ አይተናት እንምጣ እስቲ። ረጅም ስትለኝ ኧረ አልኩት። ድራማውን ፈልጌው አይደለም ግን ግዴታ ስለሆነብኝ ነው። ምንድነው የተፈጠረው? 6 ነበር። ምን አድርጉ ነው የምትለው? የተረገጠ አሬ መሰልክ ልጅ መገኔ ነገር ጭራሽ እንዴ ለሚያ ሳይታር ቀምዴ በላይ ሱዳን ዘፋኝ መስላል። ጭራሽ አንዴ ነግሬያል። ክላስ በጣም ጎበዝ ነው። ባዶ ቦታ ላይ ሙሉ ይባላል። ኮንዶሚኒየም አላል። አረም እንደዚህ በጮማ የተማሸ ምጣድ መስል እንዴ ውዱድ በፊት ነው እንደምትሄደው። ረጅም ነው ስትል ፊትን መስሎ ነው እንዴ? እንዴ ባዘመ ረጅም ነው ፊት በጣም ረጅም ከመሆኑ የተነሳ ጠቅመላ ራሱ በስልክ ነው የምንኖረው። ማንተ የተነሳ ስንቱ ሴጋ ቆመ። ባካ ጆሮን ደግሞ በጀሎ እንዳያስያዝኩ በዚህ ስለ ኮሮና ማልሰማም ማለት ነው። ሸሚዝ አሳመንከኝ የሆነ እንትን ላይ ጎርጓዳ ሳለ የተቀመጠ ሩዝ መሰለኝ። ቅጥነትህ ራሱ ከስፖርት በኋላ አደራ ነው እንደምትበላው። የሊና ነው እንደምትበላው አላት የሆነ ነገር አላት ማዘንጊ ደንፊት
አዝግባይና አፍ ውስጥ አትግቡ። በቃ አንዴ ከገባችሁ መውጫ የለውም። ይቁረጡ። በደንብ ጸሎት ማድረግ፣ ጸበል መጠጣት፣ መጠመቅ አንደኛ ደረጃ። ሁለተኛ ደግሞ ሚድን ነው ተባለ አይደለ? ሚድን ነው መባል ቀላል ነገር አይደለም። የባሰውን ነገር ይሄኔ አደጋ ደርሶም ህይወት ማለፍም አለኩ። መድኃኒት እየወሰድሽም ቢሆን ከቤተሰብ ጋር ነሽ፣ ከምትወጁ ሰዎች ጋር ነው የምትሆኚው። ይድናል መባል ቀላል ነገር አይደለም። እሱም ትልቅ ተስፋ ነው። እንግዲህ በጣም ብዙ ቦታ ለጸበል ለጸሎት ሄደሻል። አንደኛ ጸሎት የኔ ብቻ ሳይሆን በቃ ሙሉ ቤተሰቡ የሰማ ሰው ጸሎት ነበር የሚያደርገው። ውጤት ከሰማን በኋላ ሁሉም በቃ ስለቴል ላስገባ ይርኩ ብያለ ያልደወለልን ሰው አልነበረም። የብዙ ሰው ጸሎት አንደኛ በቃ ፈጣሪ መለመን መጠየቅ። እኔ በመድኃኒት ኃይል በእኔ ኃይል አሸነፍኩኝ ሳይሆን በእግዚአብሔር ኃይል ነው። የእውነቴን እንግዲህ በካውንቲንግ እስክመረቅ ድረስ አሞኝ ከትምህርት ቤት ብቀር እያልኩኝ እመኝ ነበር። ምንም አያምሽም ነበር? አዎ ህይወታችሁ ውስጥ እቺ ነገር በጣም በዚህ ነገር መጠንከር አለባችሁ። በጸሎትና በጸበል በጣም መጠንከር አለባችሁ። ያሰናብቱኝ ይሆናል ያሰብኩና ነፍሴ በጣም ተጨነቀ። እስኪ ነጥራችሁ ማለት አቻልኩ በቴራደ አቀየባድ የሁላችንም ልብ የሰበረው የአርቲስት ነጻነት ወርቅነህ ህልፈትን ተከትሎ በፈጸመችው ትክክል ያልሆነ ተግባር ማለትም የዚህን ተወዳጅ አርቲስት የህልፈቱን መርዶ በቪዲዮ በማስተላለፍ ከፍተኛ ቅሬታን የፈጠረችውና በተለይ ደግሞ በዚህ ቪዲዮ ላይ የአርቲስት ነጻነት ወርቅነህ የልብ ጓደኛ የሆነውን ኮሜዲያን ደረጃ ኃይሌ ጋር በመደወል ለህዝቡ በቀጥታ በማሰራጨቷ ከባድ ተቃውሞ የገጠማት አርቲስት ገነት ንጋቱ በዚህም ኮሜዲያን ደረጃ ኃይሌም እኔ ድምጼ ሪከርድ እየተደረገ እንኳን አላውቅም፣ ራሴ በከባድ ሀዘን ውስጥ ነበርኩኝ፣ ከሆስፒታል ሆኜ ነው የደወለችልኝ። ነገር ግን አርቲስቷ ያደረገችው ነገር ፍጹም ልክ ያልሆነና ለገንዘብ ብላ እንደዚህ ማድረጓ ልቅ ስግብግብነት ነው፣ በጣም አዝኛለሁ ብሎ ተናግሮ ነበር። ታዲያ ከደቂቃዎች በፊት አርቲስት ገነት ንጋቱ በቪዲዮ በመምጣት በይፋ ይቅርታን የጠየቀችና እጅግ ልብ በሚነካም ሁኔታ በእንባ ታጅባ መልእክቷን አስተላልፋለች። ቪዲዮን ይዘንላችኋል፣ ትመለከታላችሁ። አርቲስቷ እንደተናገረችው እኔም ታምሜ በነበር ሰዓት እየደረሳችሁልኝ እናንተ ናችሁ፣ ውለታችሁን እንዴት ረሳለሁ። ነገር ግን ይህ በአጋጣሚ ለተፈጠረው ነገር እጅግ አርጌ ይቅርታን እጠይቃለሁ። በሰራው ጥፋት ስታዝኑብኝ ባዶነት ተሰማኝ፣ በጣም እያመመኝ ነው። እናቴም ታማሚ ናት፣ የምሰናበት መስሎ እየተሰማኝ ነው። እባካችሁ ይቅርታን አድርጉልኝ። በምን ቃልና እንባም ይቅርታን እንደምጠይቅ አላውቅም እያለች በእንባ የተማጸነችበት ቪዲዮ በማህበራዊ ሚዲያው ላይ መነጋገር ይሆናል። ቪዲዮን ይዘንላችኋል። ከዚህ ጋር ተያይዞ ዘማሪ ሶፊያ ሽባባው ታዲያ ዝምቷን ሰብራ ለአርቲስት ገነት ንጋቱ እባካችሁ ይቅርታዋን እንቀበል በሚለው መልእክቷ በደቡብ አፍሪካውያን ባህል አንድ ሰው አጥፍቶ ይቅርታን ከጠየቀ ከዚያች ቃል በኋላ ይቅርታ ጠያቂው ወደ ቀደመው ክብሩ ይመለሳል፣ ጥፋቱም ዳግም አይነሳም፣ አይታሰብም። የመንገድ ትራፊክ ህግ እንኳን ጥሰው ይቅርታ ሲሉ ትራፊክ ፖሊሱ ወዲያው ይቅርታቸውን ተቀብሎ በክብር ሲያሳልፋቸው በአይኔ ተመልክቻለሁ። በሀገራችን የይቅርታን ታላቅነት ገና ስለ የዩቲዩብ ፋሚሊዎች ምን ትላላችሁ? ይቅርታን ትቀበላላችሁ? ኮሜንት ላይ ጻፉ። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ይሄን ቻናል ደግሞ ሰብስክራይብ ካላደረጋችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛላለሁ። ይመቻችሁ።